እግዚአብሔርን ይሄን የመሰለ መልክ ይዤ በእግሬ ምንድነው የዚች ልጅ ጥፋት? ይሄንን ቪዲዮ እስከ መጨረሻው ያልሰማ ወይም እስከ መጨረሻው የመስማት አቅም የሌለው ያሳልፈው። እስከ መጨረሻው ሰምቶ ግን ሐሳቡን በደንብ ተረድቶ ለሌሎች ሰዎች ይጠቅማል የሚለውን ሐሳብ ያስቀምጥ። ያ የሚያስቀምጠው ሐሳብ ጤነኛና ለሰዎች ደግሞ ትምህርት ይሰጣል ብለን ስናስብ ደግመን በዛ በተሰጠው አስተያየት ላይ ቪዲዮ እንሰራለን። እቺ ልጅ የተናገረችው በሁላችን ያለውን ድንቁርና ነው ወይስ የግል የብቻው ኃጢያት ነው? የግል የብቻው አስተሳሰብ ነው? በጋራ ሁላችንን አፍዞ አደንዝዞ አይናችን የማይ ጆሮአችን የማይሰማ አእምሮአችንን በአግባብ የማንጠቀም የልባችንን ሐሳብ የማንረዳ ደነዝ ደንቆሮ አድርጎ ያስቀረን ያብዛኛው ዓለም በተለይ ደግሞ የኢትዮጵያኖች ጥልቅ የሆነ ችግር ነው። የልጅቱ ጥፋት ላውድ ስፒከር ላይ መሆኗ ነው። በእያንዳንዳችን ልብ ላይ የተቀመጠውን ሐሰትና መሐይምነት ነው ያጋለጠችው። እሷ የተናገረችበትን ንግግርና ሐሳቦች ወደ ኋላ መጣበታለሁኝ። ግን የልጅቱ ጥፋት በሁላችን ያለውን ቆሻሻ አስተሳሰብ ቆሻሻ ድንቁርና በመጋለጧ ሪስፔክት ልትደረግ ይገባል። ግን እሷ ብቻ እንደምታስብ የእሷ ብቻ ችግር እንደሆነ የእሷ ብቻ አስተሳሰብ እንደሆነ የእሷ መረዳት እንደሆነ ግን አድርጎ የሚቆጥረው በተለይ ደግሞ ሴቶችም ወንዶችም የተለያየ ሃይማኖተኛ የሚሉትም እጅ አንስተውባታል። በእያንዳንዳችሁ ያለውን ድንቁርና እኮ ነው ያስተላለፈችው። የልጅቱ የብቻ ድንቁርና ቢሆን እሷን ብቻ አታክ እናረጋት ነበር። ግን በእያንዳንዳችን ላይ ያለውን አለማወቅ እሷ ላውድ ስፒከር አድርጋ አስተላለፈችው። ፔሪድ። እሺ ወደ አነሳችው ሐሳብ እንሂድ። መጀመሪያ መልክ ማለት ምንድነው? ዝናብ ምንድነው? በእግር መሄድ ምንድነው? እያንዳንዱ ገርዳሜ ባላገር በመኪና እየሄደ የኔን የመሰለ ቆንጆ እንዴት ዝናብ እየመታኝ በእግር ሄዳለሁ አለች። ምንድነው ቆንጆ ማለት? ቆንጆ ማለት እኮ ይሄ አካል ነው፣ ሰውነት እኮ ነው። መልክ ማለት ደግሞ በእያንዳንዳችን የሚገለጥ ስነ ምግባርና በተፈጥሮ ስርዓት መኖር ነው እንጂ አፍንጫ እንዴት ቆንጆና መጥፎ እንዴት ይባላል? የአፍንጫ ስራ እኮ ይተነፍሳል፣ አየር ያስወጣል፣ ንፍጥ ያወጣል። የአፍንጫ አገልግሎቱ ይሄ ነው። የአይንም ስራ ማየት ነው። የኔ አይን ስለተዳከመ ደግሞ መነጽር ደርቤበታለሁ። የአእምሮአችንም ስራ ማሰብ ነው። የእያንዳንዳችን አካል የህይወት ስርዓት በሁላችንም የተቀመጠው አንድ አይነት ነው። ልጅቱ ግን ግርግር በመፍጠር አበሻ ግርግር ስለሚወድ ሁካታ ስለሚወድ ግርግር በመፍጠር አንደኛ ታዋቂ ትሆናለች። የአዶናይ ንግግር ሰግጥ ፈምስ በሚባለው እንግዲህ ከቸርች ወጣ ነው፣ ከእግዚአብሔርን ተመራ ቆይታ ወጣ ነው እንደዚህ አይነት ንግግር የተናገረችው። የምትማረው ትምህርት የተነገራት ነገር ያመጣው ውጤት ይሄ ነው። በእግር መሄድ ሲጀመር ኃጢያት አይደለም፣ የተፈጥሮ ስርዓት ህግ ነው። ዝናብ ኃጢያት አይደለም፣ ዝናብ መደብደብ ነውር አይደለም፣ የተፈጥሮ ስርዓት ህግ ነው። ይሄ ሁሉን የፈጠረ ሁሉን ያመጣ አምላክ በተፈጥሮ ስርዓት ውስጥ ያመጣቸውን ነገሮች ጠቃሚና ጎጂ አድርጎ የኛ አእምሮ መመዘን አይችልም። አንቺ አላወቅሽም እንጂ ጤነኛው አንቺ ነበርሽ በእግርሽ መሄድሽ። ገርዳሜነት በመኪና መሄድ ነው። ግን አእምሮሽ ስለማይሰራ ከዘር ማንዘር የተወራረሰ በሁላችን ያለው ዕውቀት ስለሆነ ወደ አንቺም የደረሰው ልንፈርድብሽ አንችልም። በእግር መሄድን ኃጢያት አደረግሽው። በእግር መሄድ ነበረ ጽድቅ። ሂጂ እያንዳንዱ ሐኪም ቤት ወክ አድርጉ ይባላል፣ በእግር ተንቀሳቀሱ ይባላል። ለምን? ፈጣሪ ነገሮችን ሲፈጥር በትክክል ፐርፌክት አድርጎ ስለሚፈጥር። ሁልጊዜ የሰው ሐሳብ ሲገባበት ይጨማለቃል፣ አልጫልጫ ይላል። ያለ ዝናብ ማውራታችን ማየታችን መተኛትና መነሳታችን ያለ ፀሐይም እንደዛው። ግን ምንድነው በእያንዳንዳችን ላይ የተቀመጠ ዕውቀት አለ።
አይኗ ጎላ ጎላ ያለ አፍንጫ ቀጥ ቀጥ ያለ ወንዱም ደግሞ ትልቅ መቀመጫ ሳይና ቀጠን ያለ መቀመጫ ሳይ አንገቱ ይሰቃያል ይንሸዋረራል። የመቀመጫ ስራው ምንድነው? አየር ያስወጣል፣ ካካ ያስወጣል። 4 ነጥብ። ሌላ ነገር እኮ ስራ የለውም። ይተልቅም ይጥበብም ይነስም ትልቅም ይሁን ትንሽም ሳይዙ ስራው አገልግሎቱ አየር ያስወጣል፣ ካካ ያስወጣል። በቃ ሌላ አገልግሎት የለውም። እያንዳንዳችን የህይወት ስርዓታችን አንድ አይነት ነው። የዚች ልጅ አፍንጫ ቆንጆ የሚባለው አፍንጫ ንፍጥ ያወጣል። ጎራዳ የምትባለውም ንፍጥ ነው የሚያወጣው። ይቺ ግን ማትረባ ልጅ የእሷ አፍንጫ የተለየ ኦክስጅን አያስገባም። ሌሎች እህቶቿን ያበሻቀጣችበት መንገድ ከኛ የወረሰችው ከኛ የሰማችው ከኛ ያየችው የምንሰማት የምንነግራት ዕውቀት እንጂ ከየት አምጥታ ነው? እያንዳንዳችን ፕሮግራም የተደረገብን ነው የምናወራው። ሌሎች የሚቃወሟት ሴቶች የሚቃወሟት ወንዶች ፕሮግራም የተደረጉትን ነው። በእሷ ሀገር ላይ ሁላችንም መሰልጠን ነው የምንፈልገው። አሁን እኛ እውነት መናገር እውነት መስማት በእውነት መመላለስ ሳይሆን የምንወደው በቃ መንጫጫት፣ ግርግር መፍጠር። አሁን እሷ ይሄንን ለፈለፈች፣ ማነች ተሰደበች፣ ግርግር አለች። ከ500,000 ምናምን ቪው በላይ ታየላት። ላይቭ ገባች። ዘ ኔክስት ዴይ ላይቭ ገብታ እንደገና ያንኑ ጨምላቃ ሐሳቧን ደግሞ አስተላለፈች። ምን ሆናችሁ ነው ሴቶች እንደዚህ ስሜን የምታጠፉት ወንዶች ምናምን ብላ ፍላጎቷን መጨመራ መታወቅ ነው። ምንድነው የኢትዮጵያ ቲክቶክ ማህበራዊ ሚዲያ እውነትን ማውራት በእውቀት መመላለስ ስነ ምግባር ሳይሆን የሚወደው ስድብ፣ ግርግር፣ መጨመላለቅ ነው። በቃ የሀገራችን በማህበራዊ ሚዲያ ተጽዕኖ ፈጣሪ የሆኑትን ሰዎች እዩዋቸው። ምን ሰርተው ነው 2 ሚሊዮን 3 ሚሊዮን ተከታይ ያላቸው? ሚኒቅ ስለሚሉ አፋቸውን ተገቢ ባልሆነ መንገድ ስለሚለቁ። ለምንድነው እውነት የሚናገሩ ሰዎች ለሁላችንም የሚጠቅም ሐሳብ የሚያወጡ እኔን ጨምሮ ለምንድነው ብዙ ተከታይ የሌለን? ለምንድነው ማስታወቂያ ማንሰራው? ለምንድነው የሚፈልገን የሌለው? እውነትን የሚወድ ሰው ስለሌለ፣ በእውነት መመላለስ ሰው ስለማይፈልግ፣ ሰው በሙሉ የተያዘው በሽንገላ ስለሆነ እውነት አይፈቀድም። ሽንገላ ነው፣ መሞላፈጥ ነው፣ መላላስ ነው። በቃ ቀጣይ ልጆቻችን በሙሉ ትውልዱ በሙሉ ዕውቀት እንደማይጠቅም መማር እንደማይጠቅም ስነ ምግባር እንደማይጠቅም እያሉ እንደ ከሌ እያሉ መጨማለቅ ነው ተብሎ ቲክቶኩም ፌስቡኩም ምናምን ጨምላቃ የሆነው ለዚህ ነው። እኛ ኢትዮጵያኖች በሙሉ የሚጠቀሙትን ነገር እዩ። ሐሳብ የሚያወራ የለም፣ ዕውቀት የሚያወራ የለም፣ በትክክል የሚመክረንና የሚገስጸን የለም። ምንድነው በቃ እርቃን መሆን፣ ፒሪፒር ማለት፣ ጨምላቃ ወሬ ማውራት፣ ስድን መሆን ማለት ነው። ማስታወቂያ ይሰራል። አሁን ነጋዴዎቹም ባለሀብቶችም በነዛ ስድ ሰዎች ነው ማስታወቂያ የሚሰሩት። እኛን የሚፈልገን የለም። ቴንክ ዩ። ስለዛ በጣም ምንም ችግር የለውም። ግን እቺ ልጅ ብቻዋን ያጠፋችው ጥፋት ሳይሆን በሁላችን ያለውን ድንቁርናን ያስተላለፈው እንጂ የአፍንጫም የአይንም የአፍም የሁላችንም ስራ የጆሮም የሁላችንም ይሄው ስርዓት አንድ አይነት ነው። ቆንጆ ማለት መልክ የሚባለው ይሄ ፈጣሪ ያመጣው ማንነት ነው። ፈጣሪ ያመጣው ማንነት ደግሞ ፈጣሪ የፈጠረው ነገር ደግሞ መጥፎም ጥሩም አይባልም። ግን አሁን አንቺንም የሚያሳዝነው ፓርት እሱ አይደለም። እንደዚህ ተናግራ ጠብቁኝ ይሄን ቀን በደንብ ያዙት፣ መኪና የሚገዛላት ሰው ይኖራል ወይ የመኪና አስተዋዋቂ ድርጅት ጠርቶ ማስታወቂያ እንድትሰራ ያደርጋታል። ይሄ ምንም ጥያቄ ምንም ፍልስፍና ምናምን ትንቢት አያስፈልገውም። የመኪና ሻጮች ማስታወቂያ ያደርጓታል። አንዱ ባለ ሀብት ደግሞ በምናምን ያሱን አልናገር አድርጎ ብቻ መኪና ትይዛለች ልጅቱ። ወጣም ወረደ መኪና ትይዛለች፣ ዓላማዋን ታሳካለች። ይሄ ትንቢት አይደለም፣ በቅርብ ቀን ታዩታላችሁ። ልጅቱ መኪና ትይዛለች። ይሄ ነው፣ ሌላ የለም። በዚች ልጅ የተጨፈጨፈውን ጭፍጨፋ የሷን ማስታወቂያ ደግሞ ድርጅቱን የሚል ነው የለም። መኪናም ትገዛለች። ቅርብ ጊዜ ጠብቁ። በእንደዛም ስትንቀሳቀስ እናያታለን። መልካም ቀን።